አብ በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሩ የደብራችን ዋና አስተዳዳሪ፣ የተከበሩ አባታችን ዘማሪ ቀሲስ ይርጋ ጥላሁን፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱ ወንጌል የሚያስተምረን አባታችን መጋቤ ስብሐት ናቸው። ከዛ በፊት ግን የዕለቱ ማስታወቂያዎች፣ መልእክቶች አሉ። እነሱን አባታችን መጋቤ ስብሐት ይነግሩናል። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበሩ አባታችን ቀሲስ ይርጋ ጥላሁን፣ ልጆቻችን ዲያቆናት፣ ሁላችሁ የእግዚአብሔር ልጆች እንዴት አላችሁ? ምስጋና የባህርይ ብቸኛ ገንዘብ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። አቀድም አይኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ እስመ ተሰምዓት ሃይማኖትክሙ ውስተ ኩሉ አጽናፈ ዓለም። ሃይማኖታችሁ በዓለም ሁሉ ተሰምታለችና አስቀድሜ ስለ እናንተ እግዚአብሔርን አመሰግነዋለሁ። እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። ወደ ዕለቱ ወንጌል ከማለፋችን በፊት አንድ መልእክት እነግራችኋለሁ። ቀደም ባሉት ሰንበታት በደብራችን አዲስ እድር መቋቋሙን ተነጋግረናል። ስለዚህ የዛሬ ሳምንት እርግጥ አምደ ገብርኤል ነው፣ ክብረ በዓል ነው። ቢሆንም ግን ከክብረ በዓል መልስ ስብሰባ ይኖረናል። በአካል አይደለም፣ ስብሰባው በዙም ነው። የዙም ሊንክ ግሩፑ ላይ እንለቃለን። ከስብሰባው በፊት የሚላክላችሁ ቴክስት አለ፣ መልእክት። ለሱ መልእክት መልስ እንድትሰጡበትና እንድንወያይበት ነው ስብሰባው። ምናልባት አዲስ ለሆናችሁ ሰዎች እድሩ በቤተክርስቲያን መቋቋሙ በዋናነት መንፈሳዊውን አገልግሎት ለማጠንከር ሲሆን፣ ቀጥሎ ደግሞ እርስ በርስ በደስታና በሐዘን መጠያየቃችን እኛው ለእኛው የግድ ስለሆነ ያንን እያደረግንም ስለነበር በእድር መልኩ ቋሚ መዋጮ ሲኖርና ቋሚ አሰራር ሲኖር የተሻለ ስለሚሆን ሀሳቡ ከእናንተ መጥቶ ነው እኛ ከዚህ መልእክቱን የምናስተላልፍላችሁ። ይህ በጎ ነገር ስለሆነ እንዲህ እንድናደርግ እግዚአብሔር ይርዳን። ወደ ዕለቱ የወንጌል አገልግሎት እናልፋለን። ዘአነ ሎቱ በሉስቲ ዘአነ ሎቱ ወቀውም ቅድሜሁ፣ እኔ የእርሱ የምሆንለት በፊቱ የምቆም እኔ ለእርሱ የሆንኩለት ማለት ነው አማርኛው። የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ያለ ኃይለ ቃል ነው። የሁለት ነገሮች ወይም የሁለት ቤተክርስቲያናችን ስርዓት የሁለት አገልግሎቶች ጥምረት ወይም ውህደት የሆነ አገልግሎት ነው። በቅዳሴያችንም ያገለገልነው አሁን በወንጌሉ በዝማሬዎቹም ጭምር እሱን ነው የምናየው። ያ ማለት በየሳምንቱ እሑድ በቤተክርስቲያናችን መዝሙር የሚባል ነገር አለ። ስለዚህ በመዝሙሩ ቅዳሴው ስርዓት ይወጣል፣ አንዳንድ ጊዜ ደግሞ በቀኑ ይወጣል። እኛ ብዙ ጊዜ ስናገለግል ከክብረ በዓላት እንወስዳለን፣ ከቀኑም ጥቂት እንወስዳለን፣ ከመዝሙሩም እንወስዳለን። ለምን ቢሉ መዝሙሩን ብቻ ቃል የቀኑ ይቀርብናል፣ ቀኑን ብቻ ቃል የመዝሙሩ ይቀርብናል። ሰባቱንም ቀን የምናገለግል ቢሆን ኖሮ የቀኑን በቀኑ የመዝሙሩን በመዝሙሩ እናደርግ ነበር። በሁሉም እግዚአብሔር በቃሉ ስለሚነግረን ክብርና ምስጋና ለስሙ ይሁን። ይህንን እኔ በፊቱ የምቆምለት የእርሱ የሆንኩለት የሚለውን ቃል የተናገረው ቅዱስ ጳውሎስ ነው። ሲነበብ እንደሰማችሁት የሐዋርያት ሥራ ንፍቁ ካህን ቅድም ቅዳሴያችን ላይ ሲያነብ እንደሰማችሁት ቅዱስ ጳውሎስ የወንጌልን አገልግሎት ሲያፋጥን በዚህ ዘመን
እንዳለን የወንጌል አገልጋዮች ያለ አገልግሎት አልነበረም። ይገርመኛል። እዚህ ላይ አንድ ምሳሌ ባመጣ ደስ ይለኛል። ማህተመ ጋንዲ ነው አለው የሚባለው ያለበትን ክፍለ ንባብ መጽሐፉን አላነበብኩትም። መጽሐፍ ቅዱስን እወዳለሁ፣ ኢየሱስ ክርስቶስንም እወዳለሁ፣ ክርስቲያኖችን ግን እጠላለሁ አለ ተብሏል። ለምን ቢሉ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እናገኘዋለን። ሁላችሁም አላችሁ። ጥቂት ሰዎች እንቅልፍ ከብዶባቸው ያለው አይነው ስራ ድራችሁ ወዘተ። ግን ወንድሞቼ እህቶቼ ነግራችኋለሁ፣ ጊዜው ቅርብ ነው፣ ዘመኑ አጭር ነው። እንዲያው ለስጋ ብቻ እየዋተትን ነፍሳችን እንዳትራብብን እንዳትራቆትብን በጣም ልንጠነቀቅ ይገባል። አዎ የሀገሩ ጠባይ ነው። አሜሪካ ብቻ አይደለም፣ አሁን ዓለሙ ላይ ሁሉ ጊዜ የለም። ሁሉ ሰው ለስጋ ይሮጣል። ጥቂቶቹ ለማግበስበስ ይሮጣሉ። ጥቂቶቹ የግፍ እንጀራ ለመብላት ይሮጣሉ። ብዙዎቹ ግን ቤተሰብ ለማስተዳደር፣ ኮድ ለመሙላት፣ የቤት ኪራይ ለመክፈል፣ ኑሮን ለመኖር ባይሮጡ ባይደክሙ ኑሮ ስለሚጎል በር ስለሚዘጋ መኖር ስለሚያቅት ነው። ይሁን እንጂ ግን የነፍስ ጉዳይ ከዚህ ጫና የተነሳ አንዳንድ ጊዜ ሌላ ጊዜ ደግሞ እንዲያው አዚም የሚባል ክፉ ነገርም ስላለ ቦታ ስንሰጣት አይታይም። እዚህም አንዳንድ ጊዜ ስጋችን ይመጣል፣ መንፈሳችን ግን የለምና እንበርታ ለማለት ነው። ማንንም መውቀስ አይችልም። ሁላችን በዚሁ ድካም ክልል ውስጥ የታሰርን ሰዎች ነን። ክርስቶስ በቸርነቱ ልዩ የሆነ እሱን የኃይል የብርታት ጸጋ ሰጥቶ ከእስር እንዲፈታን ቅዱስ ፈቃዱ ይሁንልን እና ማህተመ ጋንዲ እንደዛ አለን። ለምን ቢሉ ክርስቶስና መጽሐፍ ቅዱስ ክርስቶስን ሲያየው መጽሐፍ ቅዱስ ላይ ያገኘዋል። መጽሐፍ ቅዱስን ሲያነብ ክርስቶስን ያየዋል፣ ቁልጭ ብሎ ይታየዋል። ክርስቲያኖችን ሲያያቸው ግን ክርስቶስን እነሱ ውስጥ ያጣባቸዋል። በዚህ የተነሳ ነው እና ቅዱስ ጳውሎስ እኔ በፊቱ የምቆምለት እኔ እሱ የሆንኩለት ብሎ አፉን ሞልቶ ደፍሮ እንዲናገር ያስገደደው ሕይወቱ ነበር፣ ኑሮው ነበር። አገልግሎቱ የእውነት ለእውነት በእውነት ከእውነት ስለሆነ ነበር እና ይህ ዘመን አገልጋዮች እኛ ደግሞ ያው ማገልገል ስላለብን ነው የምናገለግለው። በቃ በዘመኑ የተገኘ ነው እኛ ስለሆን ያለነው እኛ ስለሆን እንደ ቅዱስ ጳውሎስ ያሉ አገልጋዮች እርግጥ ነው እግዚአብሔር ዛሬም አሉት። ምክንያቱም የሉም ብለን ከደመደም እግዚአብሔርን በዘመናት አይሰራም፣ የተገደበ ነው። እዚያ ዘመን ብቻ ነበር ያለው፣ አሁን አይሰራም ያሰኛል። ይሄ ደግሞ ትልቅ ድፍረትም ስህተትም ኃጢአትም ነው። እግዚአብሔር ዛሬም ቅዱስ ጳውሎሶች አሉት፣ ግን አይታዩም። እነሱ እነ ቅዱስ ጳውሎሶች አይታዩም፣ ስውራን ናቸው። አብዛኛዎቻችን የቅዱስ ጳውሎስን አምላክ እናመልካለን እንላለን። የቅዱስ ጳውሎስን ወንጌል እሱ የሰበከውን እንሰብካለን። ግን የቅዱስ ጳውሎስ አይነት ሕይወት የለንም። እግዚአብሔር በቸርነቱ የቅዱሳን ሕይወት እንዲያድለን ቅዱስ ፈቃድ ይሆንልን። ምክንያቱም እኛ በዚህ ዘመን ስናገለግል ደሞዝ ተከፍሎን፣ ትራንስፖርቴሽን ቀርቦልን፣ መስተንግዶ፣ ምግቡ፣ መጠጡ ሁሉ የአየር ትኬት ተቆርጦልን የመሳሰለው በቃ ምቾት ሁሉ ተመቻችቶልን እናገለግላለን። መድረክ ላይ አገልግሎት ስንኖር ደግሞ ጭብጨባ ይጎርፍልናል። ከዚያ አቦ አንቱ ሶ እያለ ይቀጥላል። በእነዚህ ሁሉ ነገሮች እየተንቆለጳጰስን ዋናውን ሕይወት አጥተነው ለሰዎችን መትረፍ ሳንችል ራሳችን ጋር ስለሌለ እንዲሁ ድካማችን እየበረታ ተቸግረናል። ቸሩ እግዚአብሔር በቸርነቱ ጥቂት የሆነችውን የነ ቅዱስ ጳውሎስን ሕይወት እንደው ጠብተዋል ጠብ እንዲያደርግልን ቅዱስ ፈቃድ ይሆንልን። ታዲያ ቅዱስ ጳውሎስ ነገሩንም ይህን እንድናገር ያስገደደኝ ወንጌልን ሲያገለግል፣ ወንጌልን ሲኖር፣ ወንጌልን ሲሰብክ፣ ወንጌልን ተጠምቶ ለተጠሙት ሊያዳርስ ሲፋጠን የጠበቀው ስደት፣ እንግልት፣ ችግር ነበረ። በመርከብ እየሄደ ተይዞ ታስሮ ተጨንቆ ከሌሎች እስረኞች ጋር በመርከብ እየሄደ መርከቢቱ እስክትሰበር ድረስ ማዕበል እየናጣት ቅዱስ ጳውሎስ ግን ዛሬ ቅዱስ ሚካኤል ነው፣ በረከቱ ይደርብን። ቅዱስ ጳውሎስ ግን ከነ ቅዱስ ሚካኤል ጋር ይነጋገር ነበር። አይገርም? አስባችሁታል? እንዲህ የቤት ኪራይ ሲጎድልብን፣ ወይ ስራ ስንፈናቀል፣ ወይ ቤተሰብ ሲሞትብን፣ ወይ የሆነ ነገር ሲጎድልብን፣ ወይ ጤናችን ትንሽ ቆንጠጥ ሲያደርገን ሲዛባ ምን ነው የምናደርገው? እኔ አንተን ማምለኬ ምንድን ነው አይደል? ምንድን ነው እግዚአብሔር አታያቸውም እንዴ? ነገር
አንተ ጋር እመጣለሁ፣ አስቀድሳለሁ፣ ከፍ ብዬ እቆርባለሁ፣ ሁሌ ጸልያለሁ። ለምንድን ነው? ይሄ የሰውኛ ጠባያችን ነው። ቅዱስ ጳውሎስ ግን በችግሩ እንዲያውም መልአኩን ያየው በችግሩ ነው። በችግሩ ነው ያየው። ቀድሞ ራሱን ስለሰጠውን እኛ ራሳችን መስጠት እኮ ስላቃተን ነው። እግራችን ይመጣል፣ ስጋችንን ሰጥተነዋል። ስጋችንን በከፊል ገንዘባችንን እንሰጠዋለን፣ በከፊል ብዙ ነገሮቻችን እንሰጠዋለን። ራሳችንን ግን መስጠት ስላቃተን ከእግዚአብሔር ጋር መሆን አልቻለም። እና ቅዱስ ጳውሎስ እኔ በፊቱ የምቆምለት አለ። መርከቢቱ እየተናጠች ማዕበሉ እያማታቸው ዕቃቸውን ወደ ባህር እየጣሉ ግን እሱ ተናገረ። እናንተ ሰዎች እኔ ነግሬያችሁ ነበረ። ቀድሞ አይቶ ነበረ። የእግዚአብሔር ሰዎች መጪውን ያያሉ። መጻኢ ይታያቸዋል፣ ፈተናው ይታያቸዋል። የማማ ኢትዮጵያ ፈተና የገባችበት ቅርቃር ያለችበት አሮንቃ ጭቃ ያለችበት ገደል አፋፍ ላይ ቀድሞ አባቶቻችን ተንብየው ነበር፣ ተናግረው ነበር። ግን ብዙ ዝም ብሎ የሚነዳ ስለሆነ ግን ሰሚ ስለጠፋ እዚህ ላይ ደረሰ። እገሌ በገሌ ለማለት አይደለም። የዛ ችግር የለብንም። በአውደ ምሕረት ስናገለግል እግዚአብሔርን ፈርተን ነው። እርግጥ ነው ሁላችንም እናንተም እኔም ከሆነ አንድ ጥግ ነው የመጣ ነው። የሆነ ከሆነ ዘር ብለው ሰዎች ከለጠፉበት ቦታ ነው ያለ ነው። ግን ያ አይደለም። ወንጌል እሱ አይደለም። አውደ ምሕረት እሱ አይደለም። የምንናገረው ስለ እውነት ነው። የቆምንበት አውደ ምሕረት የእውነት አውደ ምሕረት ነው። ይቻ አንደበት ትዘጋለች። ስለዚህ ምድራዊው ዘር እዚሁ የሚቀር ነገር ነው እና እንደ ሃይማኖት እግዚአብሔርን እንደማወቅ እንደመፍራት አባቶቻችን ተናግረው ነበር። ግን ሰሚ ስላጡ የሆነ ነገር እንጃ ክርስቶስ ያውቃል። ቅዱስ ጳውሎስ ነግሬያችሁ ነበራል። አሁንም አላቸው እንደገና በፊቱ የምቆምለት ነግሮኛል። በዚህ ሌሊት አለ በፊቱ የምቆምለት አንድም ቅዱስ ሚካኤል፣ ቅዱስ ገብርኤል በክርስቶስ ፊት ይቆማሉ። ምን አለ ቅዱስ ገብርኤል ለእመቤታችን ሲያበስራት? እኔ ለዘካርያስ ሲያበስረው ነው እንጂ ቀድሞ አነ ዘቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ። ለዘካርያስ የምስራችሁ እንድነግር ተልኬ ነበር፣ ግን ስላልሰማኝ ብሎ ከዘካርያስ ጋር ሲነጋገር ማለት እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ። እኔ በፊቱ የምቆምለት አለ ቅዱስ ጳውሎስ። ከነ ሚካኤል ጋር ሚካኤል በዛ ሌሊት በራእይ እነ ገብርኤል እነ ሩፋኤል ቢያናግሩ ለቅዱስ ጳውሎስ አይገርምም። ምክንያቱም እሱ ቀድሞ በእግዚአብሔር ፊት ስለቆመ። በእግዚአብሔር ፊት ስንቆም የእግዚአብሔር መላእክት ቅዱሳኑ የኛ ናቸው። በእግዚአብሔር ፊት ስላልቆምን ደግሞ ከእኛ ጋር ያለውን ነገር እናየዋለን፣ ያለውን ችግር። እግዚአብሔር በቸርነቱ በፊቱ እንድንቆም ያግዘን። ስለዚህ ሁለተኛም ተናገረ፣ ከእናንተ አንድም ነፍስ አይጠፋም ከንብረት በቀር አለ። በሞት ይህንን ቃል በሉልኝና ይበቃናል። ልባችን በዚህ ይረፍ። ከእናንተ ኧረ አይሰማም። ከእናንተ አንድም ነፍስ አይጠፋም ከዕቃ በቀር። አዎ ዕቃ ነው። እግዚአብሔር ዕቃ ወስዶ እኛን ልጆቹን ግን እንዲጠብቀን ቅዱስ ፈቃዱ ይሆንልን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በትንሿ ቃል ያስተማረን ቸሩ እግዚአብሔር በቸርነቱ ከኛ ጋር ሆኖ የመከረን እሱ ክብርና ምስጋና ለስሙ ይሁን። በዚህ ርዕስ ምን ተማር ስንቋቸው ምን ተማር? በዚህ ርዕስ እኔ በፊቱ የምቆምለት እኔ የእርሱ የሆንኩለት ነው ርዕሳችን ምንድን ነው? እኔ የእርሱ የሆንኩለት በፊቱ የምቆምለት። እናንተና እኔ የማንን የእግዚአብሔር ነን። በማን ፊት ነው የምንቆመው? በእግዚአብሔር ፊት የቆመ ምን እንደሚሰራ ምን እንደሚያስብ እንዴት እንደሚሆን አይጨነቅም። በእግዚአብሔር ፊት ነው የቆመው። የእግዚአብሔር የሆነ ደግሞ እርሱን ማንም እንደማይነካው ያስባል እንጂ ቃጭል በተንቃጨለ ቁጥር ድምፅ በተሰማ ቁጥር ሊፈራ ሊበረግግ ሊደነግጥ አይገባውም። በእግዚአብሔር ፊት ግን መቆም ያስፈልጋል። በእግዚአብሔር ፊት መቆም ማለት ደግሞ እግዚአብሔራዊ ስራ መስራት ማለት ነው። እርሱን ብቻ ተናግረን መግቢያውን ተናግረን የቋጨነው ሁልጊዜ እንደምንለው ሰዓት ስለሌለ ነው። በዚሁ ብቻ ተምረን ልብ ብለን እንድንሰራው እግዚአብሔር ይርዳን። በቀጥታ ወደ ዕለቱ ዝማሬ ነው የምናልፈው። አሜን። የሕይወትን ቃል ቸሩ እግዚአብሔር ለሁላችንም ያሰማን።